ምክክርን በማስቀደም ምክንያታዊነትን በማላበስ ልዩነቶችን ከጠመንጃ አፈሙዝ ይልቅ በመቀራረብ በመፍታት ሀገርን ማሻገር ላይ ትኩረት አድርጎ እየሰራ ይገኛል። የኢትዮጵያ ሀገራዊ የምክክር ኮሚሽኑ የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍን በአዲስ አበባ እያደረገ 3ኛ ቀኑን ይዟል። የምክክር ሂደቱ ችግሮችን በሀሳብ ለመፍታት የሚበጅ ሀገርንም የሚያሻግር ለቀጣይ ትውልድም በመነጋገር ልዩነትን መፍታት እንደሚቻል አስተማሪ እንደሚሆን በርካቶች ያነሳሉ። ከኢሄሜን ጋር ቆይታን ያደረጉት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ያለፉት ቀናት የኮሚሽኑ የምክክር ሂደት ጥብቅ ስነ ምግባርን የተላበሰ በርካታ ሀሳቦችም የተንሸራሸሩበትና ለበርካታ ችግሮች መፍትሄን የሚያመጡ ሀሳቦችም የተነሱበት ስለመሆኑ ተናግረዋል። ሀገራዊ የምክክር ኮሚሽኑ የሚነሱ ሀሳቦችን በማቀራረብ ህመምን በመፈወስ ሰላምን ለማስፈንና አብሮነትን ለማጽናት የሚጫወተው ሚና የጎላ ነው ብለዋል። እየታየ ያለው ዲሲፕሊን እየታየ ያለው መደማመጥ ለሌላው ህመም ሌላው ትኩረት መስጠት እና ጆሮ መስጠት እጅግ በጣም ደስ የሚያሰኝ ይሄ ባህላችን ሊሆን የሚገባው በእርግጥም ይሄ የምክክር መድረክ መፍትሄ ሊያመጣ ይችላል። በርካታ የኢትዮጵያ ህመሞች ሊታከሙበት ይችላሉ። በርካታ ጽንፍ የረገጡ የማይቀራረቡ የሚመስሉ አስተሳሰቦች በመነጋገር ሊቀራረቡ ወደ መሃል መምጣት እንደሚችሉ ለኢትዮጵያችን የሚበጃት ነገር ለሁላችንም የሚበጀው ነው የሚለው በትክክል የተንሸራሸረበት ነው። ሀሳብን ያስቀደመ በምክንያት ላይ የተመረኮዘ ንግግር ችግርን የሚቀርፍ ነው ያሉት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በመነጋገር ወደ አንድነት መምጣት ልዩነቶችንም ማጥበብና መፍታት ክብር ሊሰጠው የሚገባ ጉዳይ ስለመሆኑ አጽንኦት ሰጥተዋል። የእስካሁኑ የምክክር ሂደት ጤናማና ጠቃሚ ሀሳቦች የተንሸራሸሩበት መሆኑን አንስተዋል። እንደ መነጋገር መልካም ነገር የለም። ምንም አይነት ሀሳብ ሊሆን ይችላል። ሀሳብን ቁጭ ብሎ መነጋገር መደማመጥ ምን ማለት ፈልጎ ነው ብሎ ነገርን ከስሩ ሙሉ ሀሳቡን መረዳት እጅግ በጣም ጠቃሚ ነው። ቁጭ ብለን ስንነጋገር የዛን ያክል በጣም የተራራቀና የማያቀራርብ ጉዳይ ሆኖ አይደለም የሚታየው። እንደ አንድ ሀገር ዜጎች ለአንድ ዓላማ ለአንድ ህዝብ እንደሚሰራና ተመሳሳይ አጀንዳና ፍላጎት እንዳለው ማህበረሰብ በጋራ እንዳንቆም የሚያራርቁንን ነገሮች ሀሳቦች ጉዳዮች በመቀራረብ መነጋገር ዋናው ትልቁ ነገር ክብር ሊሰጠው የሚገባው እሱ ነው። ከዛ ውጪ የተለያዩ ሀሳቦች አጠቃላይ ህዝቡ መላው ማህበረሰብ ተወክሎ በሚወያይበት በሚወስነው ውሳኔ ተገዢ የምንሆን ነው የሚሆነው። ሀገራዊ ምክክር ለኢትዮጵያ በርካታ ተስፋዎችን የሚሰንቅ ነው ያሉት ከንቲባ አዳነች አቤቤ ከአራቱም ማዕዘናት የተሰባሰቡ ኢትዮጵያውያን ስለ ሀገራቸው ጉዳይ እንዲመክሩ ዕድልን የፈጠረ ነው ብለዋል። በዚህ ምክክር ላይም የሀሳብ መቀራረብ የተስተዋለበት የሌሎች ሀሳብን ለመቀበልም ጤናማ ሀሳቤ የሚገነባበት ነው ያሉት ከንቲባ አዳነች አቤቤ ይህ ደግሞ ለቀጣዩ ትውልድም ሆነ ለሀገር ትልቅ ተስፋን የሚያጭር ነው ብለዋል። ሀሳቤ ዋጋ አለው ብሎ ክብር ሰጥቶ መጥቶ ቁጭ ብሎ መወያየት ከቻለ አንዱ ይሄ ነው ተስፋ የሚሰጠው። ሁለተኛ የማይጥመውም ቢሆን ሀሳብ ከሌላ ሰው ሲነሳ ከሌላ አካል ሲነሳ ማዳመጥ መቻሉ ለመረዳት ጥረት ማድረጉ ይሄ ጤናማ ነው። በጣም ሀሳቦችን ለማቀራረብ በሚደረገው ጥረት ውስጥ የተወሰነ የራስን ሀሳብ ብቻ ሳይሆን የሌላውም ሀሳብ መካተት አለበት የሚለው ጤናማ የሆነ ሀሳቦችን አይተናል። ስለዚህ ይሄ ትልቅ ተስፋ ነው ለሚቀጥለውም ትውልድ ይሄ ትልቅ መሰረትን የሚገነባ ለሀገራችን ተስፋ የሚሰጥ ፊታችን ጊዜ ከፊታችን ነው ያለው መጪውን ጊዜ ብሩህ ነው ብለን እንድናምን የሚያደርግ መደላድል ነው እየፈጠረ ያለው። ኢትዮጵያውያን መነጋገርን ማስቀደም የሀገር ኃላፊነትን መሸከም ትብብርና ፍቅርን ማላቅ ይጠበቅባቸዋል ሲሉም መልእክታቸውን አስተላልፈዋል። ኢትዮጵያውያን ሁሉ ወደ መነጋገር መድረክ ወደ መመካከር መድረክ ወደ መደማመጥ መድረክ ወደ መከባበር አንዱ የሌላውን ህመም ወደ ማከም በሌላው ህመም ሌላችን ኃላፊነት እንዲሰማን የማድረግ ሂደት ነውና ለሀገራችን ይሄ ትልቅ ሽግግር ምዕራፍ ነውና በጋራ እንምከር፣ መፍትሄ እናምጣ፣ እንስማማ፣ ሀገራችንን እንገንባ፣ እንበርታ ማለት እወዳለሁ።